ታው የምትመካባት አንዷን ስራ እንዳያስፈታብህ። አረ መሪ እኛ ግን ለመሪ ጌታ ልንናገር ነው አብርሽ፣ እኛ መሪ ጌታ ልንናገር ነው። ለመውረጥ ያለ ነገር መች ነገርካቸው እንዴ? መች ነገርካቸው? በላይ ምን አለ ከሀገር ልወጣ ነው ብዬ ከኢትዮጵያ ለመውጣት ሁሉ ፕሮሰስ እንጂ ከዚህ በላይ ምን አለ? ከነሱ ለመለየት እኮ ብዙ ነገር አድርገን አብረሽ ሁለቱንም አምጥተህ አስቀምጠህ እኔ ከሁለታችሁም ጋር ህይወት የለኝም በቃ አቁም ያለውን እናንተን አልፈልግም እኔ ብቻዬን ነው መኖር የምፈልጋለሁ ብላችሁ እነሱ እየተከታተሉ ያሉት። እሺ እንደዛ ወላ በለ ቪዲዮዎች መለስ ብለህ ማየት ትችላለህ። ብዙ ቪዲዮ ላይ እኮ አንዳንዴ እንደዛ ትላለህ፣ ግን ደግሞ ሁለታችንን ቤት እየተመላለስክ የምታሳየው ነገር ግን ልክ ስላልነበረ ነው። በዛ ልክ እኛም ነው። አሁን ዴቭ ላንተ ላልከው ጥያቄ በተደጋጋሚ ጠይቀታለሁ። በቃ በተደጋጋሚ ከህይወቴ ውጡልኝ ብዬ እሷንም ሄርሜላንም ተናግሬያለሁ። ብቻዬን መሆን ፈልጋለሁ። ለምን የምትሄደው? እሺ እነሱ ጋር እነ ሩታ ጋር ለምን ሄርሜላ ጋር ለምን ትሄዳለህ? እነሱ እኮ ናቸው የሚመጡብኝ እንጂ እነሱ ጋር ሄጄ አላውቅም እንዴ እኮ ነው በቃ የሚያስጠላው ይሄ። ምናልባት እሺ እነሱ የሚሉት ሌላ ነው፣ አንተ የምትለው ሌላ ነው። ክብርህን ለማይረዳ ሰው ራስን አታስረዳ። አንዳንዴ መራቅ ንቀት ሳይሆን ለራስ የምትሰጠው ትልቁ ዋጋ ነው። አበቃ። ሰላም ጤና ይስጥልኝ። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አለው የፈጠረኝ ይመስገን ደህና ነኝ። እናንተ ደህና ናችሁ ወይ? አው ሩታ ዛሬ በአዲስ ቪዲዮ መታ ነበረ። ያ ምንድነው ዴቭ ሩታና አብርሽ ተገናኝተዋል። በዚህ ሁኔታ እጅግ በጣም ደስተኛ አይደለሁም። ሁኔታዎች እጅግ በጣም ለሩታ ከባድ እየሆኑባት ነው። አብርሽ እያደረገ ያለው ነገር የማያውቅ ልጅ እንደሆነ ግልጽ ነው። ዴቭም ዛሬ ላይ ምናልባት ዴቭ የተናገረውን ነገር እያመጡ እዚህ መናገር መልካም ባይሆንም ነገር ግን ደግሞ ከንግግሮቹ በስተጀርባ ምን አይነት ሀቀኝነት አለ ወይስ ደግሞ አንዳንድ ጊዜ የሚናገራቸው እውነታዎችም ስላሉ እነዛ ነገሮችን ማውራት አለብን። አብርሽም ደግሞ አንዳንድ ጊዜ ያው አሁን ስለሱ ምን ብሎ ማውራት እንዳለብን ራሱ አናውቅም። በመጀመሪያ ከቡዜ ጋርም ተገናኝቶ ነበረ። በመጀመሪያ ቡዜ እጅግ በጣም ስትናደድበት እንደነበረ አብርሽ እያደረገ ያለው ነገር መልካም እንዳልሆነ ከፍቅር ጋር ፈጽሞ እንዲገናኝ እንደማትፈልግ ከዚህ ቀደም ከፍቅር ጋር ሆኖ ራሱን ያጣበት ወይም ራሱን እስከ ማጥፋት ድረስ እንደደረሰ ተናግራለች። ምክንያቱም ከአብርሽና ፍቅር አንድ ላይ በነበሩበት ሰዓት ላይ ሁለቱ ሲለያዩ በጣም ብዙ የማይሆኑ ነገሮች ተፈጥረው ራሱን እስከ ማጣት ደረጃ እንደደረሰ ነገሮችን በደንብ አድርጋ ልነግረው ሞክራለች። አዎ እዚህ ጋር ቡዜ አንድ እንድታውቂ የምንፈልገው አብርሽ ወደ ቀድሞ ማንነቱ እንዲመለስ እፈልጋለሁ ስትይው የነበረው አብርሽ ይሄ ነው አይደለ? አሁን ዛሬ ላይ ነገሮችን ወደ መልካም መንገድ መምራት የምትፈልጊ ነገሮችን ለማስተካከል የምትጥሪ ነገሮች ወደ ቀጥ ወደ አቅጣጫ እንዲጓዝ የምትፈልጊ አይነት ሰው ለመምሰል አትሞክሪ። ምክንያቱም አብርሽ ከአንቺ እቅድ ውጪም ስለሆነ ነው የተናደርሽው። በቃ አብርሽ ከአንቺ ሀሳብና ከአንቺ እቅድ ውጪም ስለሆነ እጅግ በጣም አናዶሻል። ይሄ ነገር ደግሞ አንቺ ስትናደጂ ማየት በራሱ አንድ ነገር እኔ አሁን የተከፈለ ልብ ውስጥ ነው ያለሁት። ውድ ቤተሰቦቻችን በመጀመሪያ ቡዜ በዚህ መልኩ በአብርሽ ድርጊት መናደዷ እንደው መቃጠሏ ደስ ብሎኛል። በዛ በኩል ደግሞ የሩታ ሁኔታ በጣም ያሳስበኛል። ሌላ ይጨመር ከተባለ የሄርሜላም ሁኔታ እጅግ በጣም ሴት ስለሆነች በዚህ መልኩ እንድትጎዳ ማንም የሚፈልጋለ ብዬ አላስብም። ነገሩ ብቻ የሚያስጠላ ነው። አብርሽ እያደረገ ያለው ነገር አሁን የአብርሽ እንዲህ የመሆን መነሻ አሁን ግራ እያጋባቸው ነው። ልጆቹን እጅግ በጣም ግራ እያጋባቸው ነው። እኔ ከፍቅር ጋር 7 ዓመቴ ነው ብሏል ትናንትና አብሬ ከሆንኩኝ። ዛሬ ላይ ደግሞ ወደ ሄርሜላ መጥቶ ሲያወራ እንደሰማችሁት ምንድነው እነ ሩታና ሄርሜላ ሊያሳርፉኝ አልቻሉም። ስለዚህ እፎይ ወደምልበት የሄድኩት አይነት ነገር እያለ የተናገረ ነበርና አሁን ከንግግሮቹ ስንረዳ በመጀመሪያ ሩታ ነገሮችን በዚህ ልክ ለምን ለማመጥ እንደፈለገች አሁንም ግልጽ አይደለም። አሁን እናንተን በምን መንገድ እንደተረዳችሁት ባላውቅም አብርሽ በዚህ ልክ አሁን ዴቭ እዚህ ጋር ገልጾታል። አንዴ እንስማው። አንዳንድ ጊዜ ምን አለ መሰለሽ አንዳንድ ወንድ ልጅ እኔ እንዳውም ያው ገጠመኙ ዛሬ በሱ ሀሳብ ላይ ሆነን ነው እንጂ እኔ አንቺንም ራሱ ኖርማል ማውራት ፈልግ ነበር። ምክንያቱም አንዳንዴ ወንድ ልጅ ምን አለ መሰለሽ ተወት ማድረግ የተሻለ ነው። ገባሽ? የሆነ በጣም ስትከታተይ ወይ ደግሞ መከታተልን ስታበዢ ወንዶች በቃ ያው ኩራት ይሰማናል፣ ተፈላጊነት አይነት ነገር ስሜት ይሰማናል። ገብቶሻል አይደል? በእንደዛ አይነት ሙድ ውስጥ ገብቶ ምናልባት ከሆነ ብዬ እፈራለሁ አንዳንዴ። አዎ ዴቭ እያለ ያለው አንዳንድ ጊዜ እኛ ወንዶች አለ ምናልባት ይሄ ነገር ትክክል ይሁን አላውቅም፣ ግን ብዙ ሰዎች ጋር ይሄ ስሜት ይኖር ይሆናል። ብዙ ሰው ሲፈልገን የተፈላጊነት ስሜት ይሰማናል። ራሳችንን መውጣጠር ምናምን የሚባለው ነገር አብርሽ ጋር በእውነትም እንደዛ አይነት ነገር እየታየ ነው። አሁን አብርሽ ይህንን ነገር እንዲገነባ ያደረጉት ራሳቸው ሄርሜላም ሩታም ናቸው። አብርሽን የተወሰነ የእፎይታ ጊዜ ወይም ደግሞ ራሱን እንዳይመለከት አድርገውታል። አልሰጡትም ጊዜ። ለምን ጊዜ መስጠት ማለት አስበህ ተመለስ ምናምን ማለት አይደለም። እኔ አሁን ጊዜ መስጠትን በዚህ መንገድ ትረዱብኝ አልፈልግም። ጊዜ መስጠት ማለት ይሄ ልጅ አሁን ላይ ከጎኑ ሆይ ሆይ ሊል የሚችል ሰው እንዳለ ነግሬያችሁ ነው። እና ደግሞ በዚህ ሰዓት ላይ ታመመበት ሁኔታ ወዴት ሄደ? እውነት ታሞ ከነበረ ሲድን ሩታና ሄርሜላን ሙሉ በሙሉ ሊያስጠላ የሚችል ነገር መጥቶ ነው ወይ? አሁን የሚናገረው ንግግር ሲቀጥል ዴቭንም አያከብርም፣ ሩታንም ቡዜንም እያከበረ አይደለም። ይሄ ልጅ
እነዚህ ሰዎች ዴቭና ቡዜ ከዚህ ቀደም አብርሽ ታሟል፣ ከቤተሰቦቹ ቃል ወጥቶ የማያውቅ ልጅ ነው፣ ቤተሰቦቹን በእንደዚህ መንገድ አናግሮ አያውቅም ሲሉት የነበረው አብርሃም ጤነኛ ሆኖ ከተመለሰ በኋላ እንደውም እያሳየ ያለው ምግባር ትክክል አይደለም። አሁን በዚህ ልክ የእነዚህ ሰዎች ስሜት መጉዳት ማለት እጅግ በጣም ይደብራል። እኔ አሁን ስለ ቡዜና ስለ ዴቭ አያገባኝም። የሩታ ነገር አሁን ሩታ እኔ አሁን ከዚህ በላይ ምን አይነት ነገር እንዲነግራት እንደምትፈልግ አላውቅም። አሁን አብርሽ እየነገራት ያለው በቃ እኔ ከህይወቴ እንድትወጡ ፈልጋለሁ። አሁን እዚህ ጋር ግን ሩታን ያልተረዳናት ደግሞ አሁን እዚህ ጋር ደግሞ እዚህ ጋር በሙሉ ልብ መተን ሩታ እንዲሆነሻል እንዲህ ተይ ስትባይ ምናምን ማለት የማንችልበት ደግሞ የራሱ የሆነ ምክንያት አለ። ለምን ሩታ እንደምትናገረው አብርሽ እየመጣ የሚሰጣት ተስፋ አለ። አብርሽ በቃ ሁለታችሁንም አልፈልግም ወይ ደግሞ ትንሽ እረፍት እፈልጋለሁ ምናምን እያለ ባለበት ሳለ ደግሞ እየመጣ ለየግላቸው እየሄደ የሚነግራቸው የሆነ የተስፋ የሚመስል ነገሮችን ያሳያቸዋል። ስለዚህ እነዚህ ልጆች ቆርጠው እንዳይቆርጡ እያደረጋቸው ይገኛል። እና አሁን አብርሽ እነዚህ ልጆች እየተበቀላቸው ነው ወይ እያናደዳቸው ነው የሚባለውን ነገር እኔ በፍጹም ሊቀበለው አልችልም። ምክንያቱም እነዚህ ሰዎች ሊያናድበት ወይም ደግሞ ሊበቀልበት የሚችለው የሆነ ነገር ቢኖር እኮ ነው። አሁን ከፍቅር ጋር ሲመለስ አንድ ያላስተዋለው ነገር ወይም ለሩታ ስሜት ያልተጨነቀው ነገር ከፍቅር ጋር 7 ዓመታችን ነው ምናምን እያለ ነው። 7 ዓመት ከሆነው ደግሞ ከሄርሜላም ከሩታም ጋር የሆነ ባለበት ሰዓት ነው ማለት ነው። ከሄርሜላ ከሩታ ጋር ወጣ ማነው ከፍቅር ጋር ወጣ ገባ እያለ የነበረው። ስለዚህ ይሄ ነገር አብርሽን ጤነኛ ነው ብሎ በሙሉ ስሜት መናገር እጅግ በጣም ከባድ ነው። አሁን አብርሽ ዛሬ ላይ እየቀለደ በቃ የተፈላጊነት ስሜት የተሰማው ምናምን እንዲሆን ያደረገው የሄርሜላና የሩታ አላስፈላጊ ልመና ነው። አላስፈላጊ የሆነ መስዋዕትነት መክፈል ነው። አንድ ሰው በቃ እኔ አልፈልግም ባለበት ቦታ ላይ ደጋግሞ መሄድ ማለት ያንን ሰው ልቡን ማውለቅ ነው። በቃ የበለጠ እንዲጠላችሁ ማድረግ ነው። የበለጠ በእናንተ ላይ የሆነ ንቀት እንዲያድርበት ማድረግ ነው። እናንተ ጋር ያለው ፍቅር ወይም ደግሞ ማክበር ወይም ደግሞ ያን ሰው ላለማጣት የሚከፈል መስዋዕትነት ቢሆንም ይህ ሰው ግን በእንደዚህ አይነት መንገድ ካልተረዳው እናንተን ልትረዱት ይገባል። በማትፈለጉበት ቦታ ላይ ደጋግማችሁ መገኘታችሁ በራሱ እንድትናቁ አድርጓችኋል። አሁን አብርሽ እናንተ ላይ ምንም አይነት ስህተት አያወጣም። እስቲ ምን አድርገነ ነው አብርሽ ብትሉት የሚናገራት አንድ ነገር ብቻ ነች። እሷ ምንድነች? በቃ እረፍት አልሰጣችሁኝም፣ ከራሴ ጋር እንደሆነ አላደረጋችሁኝም እንጂ ሄርሜላ እንዲህ አድርጋኛለች፣ ሩታ እንዲህ አድርጋኛለች ብሎ መናገርም አይችልም። አሁን አብርሽ ለማን መከላከል እንደፈለገ አይታወቅም። ለማን በዚህ ልክ ሊከላከል እንደፈለገ አይታወቅም። አሁን የአብርሽ አካሄድ በተወሰነ መንገድ ስረዳው ደግሞ አጀንዳ በደንብ እያስቀየረ ነው ብዬ ነው የማምነው። አሁን ላይ በሩታና በሄርሜላ የተነሳ ጉዳይ አለ። በተለይ ደግሞ በኤፍሬምና በሩታ ላይ አብርሽ እንዲሆን ትልቁን ጨዋታ የተጫወቱት ሁለቱ ናቸው የተባለ ስማቸው ይጠፋ ነበር። አሁን አብርሽ ጤነኛ ሆኖ ወደ መስመሩ ሲገባ እነዚህን ጥያቄዎች እንዲመልስ የግድ ይያዛል። እነማናቸው እንደዚህ ያደረጉ፣ ለምንስ እንደዚህ ያደረጉ ተብሎ ይጠይቃል። ከምን ህመም እንዴት ዳንክ፣ ምን አይነት መድኃኒትስ ወሰድክ፣ የት ቦታ ሄድክ ተብሎ እንደሚጠይቅ እርግጠኛ ስለሆነ በዚህ መንገድ የሩታንም የሄርሜላንም አእምሮ መረበሽ ይፈልጋል። እንዲሁም ደግሞ የእኛንም እንጂ አሁን አብርሽ ጋር በዚህ ልክ ከፍቅር ጋር በ7 ዓመት ውስጥ ልጅ ወልዶ አግብቶ ሲመለስ የምትቀበለው ፍቅር ራሱ ምን አይነት ሰው ብትሆን ነው? አሁን ምን አይነት አስተሳሰብ ቢኖራት ነው ፍቅር? እኔ በፍጹም ይሄ ፍቅር የነገራት ነገር ሌላ፣ አሁን ደግሞ እዚህ መጥቶ የሚያወራው ሌላ ሆኖ ነው የሚመስለኝ። ፍቅርን እባክሽ በዚህ መንገድ እነዚህ ልጆች ሊፋቱኝ አልቻሉም እና በተወሰነ መንገድ አሳርፍኝ፣ በቃ ከኔ ጋር የሆንሽ በቃ ደስተኛ እንደሆንኩኝ ከሌላ ሰው ጋር ግንኙነት እንደጀመርኩኝ ነገራቸው እነዚህ ልጆች ካጠገቤ ላርቅ ብሎ ነው ይሄ ነገር የጀመረው። ነገር ግን ይህን ነገር ሲመለከት ራስ ወዳድ ሆነና እነዚህ ልጆች ምን ይሰማቸዋል ብሎ አላጣራም። አሁን እያየ ያለው እሱ እፎ የሚልበትን ወይም ደግሞ ከሩታና ከሄርሜላ ርቆ የተወሰነ መንገድ ላይ ራሱን ዘና ለማድረግ እስቲ ከነዚህ ሰዎች ህይወት ውስጥ ወጥቼ ዘና ልበል ብሎ አስቦ ነው እንጂ በምንም ተአምር ከፍቅር ጋር ለመመለስ ሆን ብሎ አይመስለኝም። ምክንያቱም ከፍቅር ጋር ያሳለፈው ህይወት በራሱ ትሮማ ይሄ በቃ ትልቅ የሆነ ፍራቻ ይፈጥርበታል ብዬ አስባለሁ። ምክንያቱም ከፍቅር ጋር የተለያዩበት መንገድ እጅግ በጣም ከባድ ነበረ። አብርሽ ራሱን እስከ ማጣት ቡዜ ስትናገር እንደነበረው አሁን ቡዜ መርጦ አልቃሽ ነች ስላችሁ በዚህ ልክ ነው። አሁን ቡዜ አብርሽ እንዳይሆን ከማትፈልገው ሰው ጋር ሲሆን
አላስፈላጊ መስዋዕትነት ሁሉ ትከፍላለች። በቃ አላስፈላጊ መስዋዕትነት። አሁን አብርሽ በቃ ከሄርሜላም ለምን አብርሽ ከሩታም ከፍቅርም ጋር በዚህ ልክ እንዳይሆን ስትፈልግ የነበረው የመጨረሻ ምርጫዋ ሄርሜላ ነበረች። ይሄ ነገር ስላልተሳካላት አሁን እጅግ በጣም በግናለች። በእንደዚህ አይነት መልኩ አንቺን በማየቴ አብርሽ ምን አይነት አቃጣይ የማይሰማ ሰው እንደሆነ መረዳትሽ በራሱ ደስ ብሎናል። እኔ በግሌ ደስ ብሎኛል። ገና ከዚህ በላይ አብርሽ ምን አይነት ልጅ እንደሆነ እንደው እናንተ አሁን ስታስቡት እኔ በጣም ግርም ይለኛል። ፍቅር እንትና ማነች ቡዜም ዴቭም ሌሎችም የአብርሽ ቤተሰብ አባላቶች አብርሽ እንደዚህ አይነት ሰው አይደለም፣ አብርሽ እንደዚህ አያደርግም ምናምን ብላችሁ ስትከራከሩ ይገርመኛል። አብርሽ ለእናንተ የሚያሳያችሁ ስብዕና ስነ ምግባርና ሩታ ጋር ሄዶ የሚያሳየው ስነ ምግባር እኮ አንድ አይደለም እንዴ! ምን ሆናችሁ ነው? እናንተ ጋር ያለው አብርሽ ሩታ ጋር ሲሄድ የሚያሳየው ስሜት ወይም ሩታ ጋር ሲሄድ የሚያሳየው ጸባይ አንድ አይደለም እንዴ! ሩታ ሚስቱ ነች፣ እናንተ ደግሞ ቤተሰቦቹ ናችሁ። እናንተ ፊት እኮ መቼም አውልቆ ሻወር አይወስድም። ከእናንተ የሚደብቀው የሚሸሽገው ባህሪ ያለው ሩታ ጋር ደግሞ የሚገልጠው ባህሪ ያለው እንዴ! አሁን ቡዜ እያልሽ ያለሽው አብርሽ እንደዚህ አይነት ልጅ አይደለም፣ አብርሽን ጠንቅቄ አውቀዋለሁ እንደዚህ ያደርገም እያልሽ ከሩታ ጋር በጣም ስትሟገች ነበር። ሩታን ጭራ ስታስበቅያት ነበር። ሩታን ያልሆነ መስመር ውስጥ እንድትገባ ስትገፋፊያት ነበር። ግን የሚረዳው እጅግ በጣም በቃ የተረዳው ሳይኮን የበላው ኤፍሬም በትክክለኛ መንገድ የተከተለ ነበር። በቃ አብርሽ ትክክለኛ ምርጫ ይመረጥ አይደለም፣ በሄርሜላ በሩታም ስሜት እየተጫወተ ነው። ይህንን እንዲያደርግ አንፍቀድለት እያለ ነበር። ሄርሜላ ማልሰማ ማለት ይኸው ጉዳቷን እየተቀበለች ነው። የሰው ልጅ የዘራውን ነው የሚያጽደው። ቅድም አሁን ሄርሜላና ኤፋም ተገናኝተው ነበር። አየሽ የዘራሽውን ነው የምታጭው ሲላት፣ አይ እኔ አለቀስኩ እንጂ ሌላ የተለየ ህይወት አላሰለፍኩም አለች። እች ልጅ አሁንም እንዲየሆነች ያለችው ፈልገው ነው። ግን አሁን እዚህ ጋር የሩታን በዚህ ልክ አብርሽን በዚህ ልክ እየመጣች መጠየቋ፣ አብርሽ በዚህ ልክ መታ ደግሞ አብርሽን እርግጠኛ ነው ሆይ እያለች የምትጠይቀው የአብርሽን ስለነበና በደንብ ስለምታውቀው ነው። ለምን ሩታ አንዴ ከወሰነች በኋላ በምንም አይነት ሁኔታ ሀሳቧን አትቀይርም፣ አትቀለበትም። ግን ከመወሰኗ በፊት እንዲህ ብዬ ነበር ለማለት በቃ በደንብ ይመቻታል። አሁን በቃ ብትጨክንበትም ከውጭ ያሉ ሰዎች ውስጥ አብሮ ሲሆኑ ምን ያህል እንደሚጎዳዱ ከካሜራ ጀርባ ምን ያህል እንደሚቆሳሰሉ እኛ እናቅም አይደለ? እኛ ለሚዲያ ይሆናል ብለው በሚያመጡንም ቪዲዮ ነው እኛ እነሱን የምንገመግማቸው ወይም ደግሞ ስለ እነሱ አስተያየት የምንሰጠው። ስለዚህ አሁን አብረው በሚሆኑበት ሰዓት ላይ ነገ ጠዋት አብርሽን በደንብ ስለምትረዳው ተመልሶ መጥቶ ማሪኝ እንደሚላት እርግጠኛ ስለሆነች ነው ተው እያለች ያለችው። ሲቀጥልም ደግሞ አብርሽ አሁን በሴት ለሴት መደረብ ዝና አድርጎታል። ሲወራለት ምናምን በቃ ሴቶቹን እንደዚህ አተራማሽ ምናምን ሲባል እንደ ዝና ቆጥሮታል። በቃ እንደ ዝና። ስለዚህ እሱ አሁን የያዘው በቃ አብርሽ ፈልጎ አሁን ቅድም ለቡዜ ምን ስላት ነበር? ተወዳጅ ወንድም ስላለች ደስ ሊልሽ ይገባል። ተፈቃሪ ወንድም ስላለች ደስ ሊልሽ ይገባል። እኔ እኮ ተፈቃሪ ባልሆን ኖሮ በዚህ ልክ እንደዚህ አይሆንልኝም ነበረ ምናምን እያለ ልክ እንደ ጀብዱ ሲያወራው ነበር። ይህንን ነገር ይህን ስሜት እንዲሰማው ያደረጉት እራሳቸው ናቸው። በቃ አሁን አልፈልግሽም ብሎ በቃ አይ አልፈልግሽም ብሎ የሄዳት ፍቅር ነይ ባላት ጊዜ መምጣቷ፣ ሩታንም ሄርሜላንም ደግሞ በዚህ ልክ እየጠራ ሲጫወትባቸው ሲዝነናባቸው፣ እንዳሻንጓሊት እየጠራ ሲዝነናባቸው ፍቃደኛ ስለሆኑ አይ ወደ ዘድ ምናምን ብለው እኮ ከዚህ በኋላ አጠገባችን እንዳደርስ ምናምን ብለው ኮስታ ቢሉበት እኮ ይሄ ልጅ ይደነግጣል። አሁን አብርሽ ፈልጎ የሚያጣው ነገር እንደሌለ በራሱ አፍ ነው የተናገረው። የፈለገውን ነገር ማግኘት እንደሚችል እዚህ አሁን ባለበት ሁኔታ ላይ ማንንም ማግኘት እንደሚችል እርግጠኛ ነው። ለዚህ ነው አሁን አማራጭ እንዳለው እርግጠኛ ስለሆነ። አይምሰልህ ወንድሜ፣ አይምሰልህ በየትኛውም ሁኔታ አሁን አንተ አለህ ተብሎ የሚታሰበው ነገር ስላለህ ነው። አሁን በዚህ ልክ ችኮች ምናምን አብርሽ በፈለጋቸው ሰዓት ይመጣሉ ምናምን ተብሎ ለሚታሰበው ነገር እውነታውን ስነግርህ እስካለህ ድረስ ነው። እስካለህ ድረስ ነው ግልጹን ስነግርህ እንጂ በፍጹም የተለየ ነገር ኖሮ እንዳልሆነ ብትገነዘብ መልካም ነው። አሁን እውነቱን ስነግርህ ነው። ይሄ አሁን እዚህ ጋር በእጅ ያለው ወርቅ እንደ መዳብ ይቆጠራል አይነት ነገር ሆኖብህ ነው። ሩታን አንድ ነገር ልንገርህ፣ ሩታን እጅግ በጣም ማለት ነው በቃ ድንቅ ልጅ ነች። አንተ በመጀመሪያ ፈጣሪን አመስግነህ በቃ ሩታን የሰጠኸኝ አምላክ ተመስገን ብለህ የምትኖር ልጅ ነበርክ እንዴ እንጂ አሁን ላይ ሩታን በዚህ ልክ በቆመችበት ለሚስትህ
ከዚህ ቀደም ሚስት ለነበረች እሺ በሚለው ሊያዝልህ ደስ የሚልህ በዚህ መንገድ ነው አይደል? እሺ ለልጅህ እናት በቆመችበት ጥሎ መሄድ እኮ ይሄ ትልቅ ጀብዱ አይደለም። በዚህ ልክ ደግሞ ሚዲያ ላይ መሆኑ ራሱ ያሳፍራል። ብትችል እኮ ማንም ሰው እንዲንቃት እድሉ መስጠት የለብህም። አክብረህ አንተ አክብረህ ልታስከብራት ነበር የሚገባው። አሁን እንዴት ነው ባለቤቱን ካልናቁ አጥሩን አይነቀንቁ የሚባለው? ለዚህ ነው። አሁን በተወሰነ መልኩ ራሷን ስላስከበረች ነው እነዛ እነ አሚር ምናምን የሚባሉ ሰዎች እሷ ጋር መጥተው የማይደነፉት። አሁን ላይ አሁን እች ልጅ ለአንተ የተለየ ቦታ ትላላት። ነገ ጠዋት መጥተህ እየዬ እንደምትል እርግጠኛ ስለሆነች ነው እየመጣች ተው አብርሽ እያለች ያለችው። አብርሽ ነገ ጠዋት እጇ ላይ እንደምትወርቅ ግልጽ ነው። በቃ ይህን ነገር በፍጹም እንዳትረሳ። ለምን አንተ አሁን ላይ መስሎ ነው። አሁን ላይ ይዘህ ስትገኝ ማንም ይፈልጋል። ግን መጀመሪያ ባዶ እጅህን ሆነህ እውቅናውም ዝናውም ገንዘቡም ሳይኖር አብሮ የነበረን ሰው በፍጹም መርሳት የለብህም። ይህ ሰው ነው እውነተኛ ሰው። ምንም ባልነበረ ሰዓት እንደው እርቦህ ከሆነም በራበ ሰዓት ኪስ ጎዶሎ በነበረ ሰዓት አብሮ የነበረን ሰው በፍጹም እንዳታስቀይመው። ምክንያቱም ትክክለኛ ሰው ማለት ይሄ ነው። ትንሽ ኪስ ጎደለ ስትል ትንሽ የሆነች ነገር ስታጣ አንተን ጥሎ የሚሄድ ሰው መጀመሪያም አንተ ጋር የሚመጣው ጥቅምህን ፈልጎ ነው። የተሻለ ነገር አለ። አሁንም ቢሆን በዙሪያ ያሉ ሰዎች ሴቶቹንም አሁን ተወዳጅ ብለህ የምታስበው አብርሽ፣ እስቲ ራስን ገምግማቸው፣ እነሱን ፈትናቸው። በቃ የሆነ ነገር አጥቻለሁ፣ አሁን ላይ ምንም የለኝም፣ መኪና ልሸጥ ነው ምናምን ብለህ እስቲ ሞክረው። ይህን ነገር ማን ከወንድ እስከ ሴት አፍቃሪዎቼ ብለህ የምትመጻደቅባቸው እነዚህ ሁሉ ሴቶች ሳይቀሩ ዞር ብለው አያዩ። ዞር ብለው አሁን አንተ እያልክ ያለው ማንም እኔ ብጠራት ማንም እኔ በፈልጋት እምቢ የምትል የለችም ብለህ ነው የምታስበው። ግን እውነቱን ልንገርህ፣ አፍቅረውህ ወይም ደግሞ አንተ ለራስህ በሰጠኸው ግምት ልክ እነሱ ተሰምቷቸው አይደለም። ይሄ ሀቅ ነው። እዚህ ምድር ላይ ላለው ማንም ሰው ያሽቃብጥለታል። ማንም ሰው ነው የምልህ። እስቲ ለተወሰነ መንገድ ባልነበረ ሰዓት ከጎን እነማን ነበሩ? ከቤተሰብ ውጭና ከወንድሞቼ ከቤተሰቦች ውጭ አንተን ሲደግፍና ሲያግዝ የነበረ የትኛው ነው? ልክ ሲኖርህ በዙሪያ እንዴት ነው አሞራ ጭልፊት ምናምን እኮ ቤት አካባቢ ነው የሚያንጃብቡት። አሁን ይህም ቤተሰቦች ግለጹልኝ እስቲ ጥቀሱልኝ። ጭልፊት፣ አሞራ ምናምን፣ ጠንባሳ ምናምን የሚባሉ ነገሮች በየትኛው አካባቢ ነው የሚያንጃብቡት? እርድ ባለበት የሆነ የሞተ ነገር ባለበት ስጋ እነሱን ሊመግብ በሚችል ቄራዎች አካባቢ ምናምን ላይ ጠንባሳንም አሞራንም ጭልፊትንም እንመለከታለን። ለምን መሰላችሁ? እነሱ ሊመገቡት የሚችሉት ነገር ስላለ፣ እነሱ እዛ ጋር ተሻምቶ ሊበሉት የሚችል እነሱ ሊጠቅም የሚችል እዛ ጋር ስላለ ነው። ባዶ ሜዳ ላይ እነዚህ ጭልፊትንም አሞራንም ጠንባሳንም አታገኟቸውም። ለምን? ባዶ መሬት ነዋ። ባዶ ገላጣ መሬት። ለእነሱ የሚመገቡት ምንም አይነት ነገር የለም። አብርሽ አሁንም በአንተ አካባቢ በጠቅላላ ያሉ ሰዎች የሚያንጃብቡት አብርሽ የሚሉት አሁን ላይ ልክ እንደ ጥንባሳዎቹ ከአንተ የሚገኝ ነገር ስላለ ስላመኑበት ነው። እውነቱን ስነግርህ እንጂ አብርሽ ይህን እኮ እንዴት እንደተረዳኸው አላውቅም፣ እንዴት እንደተገነዘብከው አላውቅም። ሩታ ግን በየትኛውም ሲቹዌሽን አብራህ የነበረች እንደሆነ አትርሳ። እርግጠኛውን የምነግርህ ደግሞ አትረሳም። አንተ አሁን ላይ በቃ አይንህን የጨፈገብህ የጋረደብህ የሆነ ስሜት ስላለ ምናልባት ታማል በተባለ ሰዓት ላይ የበለጠ ደግሞ የሆነ ነገርን አስተካክለው የሆነ ይላላ ነገር አለ ያልጠበቀ የሆነ ማገናዘቢያ ጠፍቷል። ወይ ደግሞ ተበድያለሁ ብለህ ሳይኮሎጂካሊ ራስን አሳምነህ እንደተበደለ አክት እያደረግክ ነው። አሁን ይሄ ትልቅ የሳይኮሎጂ ችግር ነው። አንድ ሰው ሳይበደል ተበድያለሁ ብሎ፣ አንድ ሰው ሳይገፋ ተገፍቻለሁ ብሎ፣ አንድ ሰው የብቸኝነት ስሜት ሳይሰማው ተሰምቶኛል፣ ብዙ ሰዎች ከጎኔ መሆን አይፈልጉም ምናምን ብለው የአይምሯችን አንዳንድ ጊዜ የበታችነት ስሜት እንዲያድርበት ያደርጋል። እና በዙሪያችን ላሉ ሰዎች በጣም ብዙ ፈላጊ ሰዎች እንዳሉን እንድናሳይ ምናምን ይገፋፋናል። ይህ በቃ ጭንቅላታችን እኛ ላይ ሲጫወትብን ነው። አሁን አብረሽም እያልክ ያለው ቡዜም ጋር መታ የተናገርክ የነበረው ነገር ይሄ ነው። ወንድምሽ ተፈላጊ ነው፣ ወንድምሽ ተፈቃሪ ነው፣ ወንድምሽ ጥሩ ስብዕና ስላለው ነው በዚህ ልክ እንደዚህ የሚሆኑለት እኮ ምናምን አልካት። ልትኮር ይገባል። ምንም የሚያኮራ ነገር ሰርተሃል። ሴት በሴት ላይ መደረብ እኮ የሚያኮራ ነገር አይደለም እንዴ። እና ኃይሌ ገብረስላሴ እነ ቀነኒሳ በቀለ ኩራት እስካልክ
እንዴ ኩራት እስካልክ እነዚህ በቃ ይሄ ነው ለሀገርም ለወገንም የሚጠቅም እንደ ሀገር አንድ አድርገውን አሰባስበውን ምዕራብ፣ ሰሜን፣ ደቡብ ምናምን እየተባለ በአራት አቅጣጫ ያለን ሰዎች አንድ አድርገው ለአንድ ዓላማ እንድንቆም ሲያደርጉን ነው። ለአንድ ዓላማ ማለት እዛ ጋር ኢትዮጵያ ሜዳሊያ ወርቅ እንድታመጣ ለአንድ ዓላማ ነው ሁላችንም እነዚህ ሰዎች የምንመለከታቸው። ወርቅ ሲያመጡ ደግሞ ጥላቻችንን ትተን ተቃቅፈን ስንጨፍር እንዴት ነው? ይህ ነው ሊያኮራ የሚገባው። እንደዚህ አይነት ጀብዱ አልሰራህማ አንተ። እንዴት ትኩራች ልጅ የሚያኮራ እኮ አይደለም። ማንም ተነስቶ ማድረግ ይችላል። ይህንን ነገር ሴትም ወንዶችን መቀየር ትችላለች፣ ልክ እንደ ልብስ። ወንድም ደግሞ ሴቶችን መቀየር ይችላል። ይህ ጀብዱም ኩራትም አይደለም። ከሃይማኖት አንጻር ብናየውም ደግሞ ሃይማኖታችን ይህን ነገር አይፈቅድም። ያየም የተመኘም ያመነዘረ ነው። ከ10ቱ ትእዛዛት መካከል አንደኛው እኮ ይሄ ነው። የተለየ ነገር የለውም። እንደ ቅብዝብዝ እንዳንሆን እኮ ነው በአንድ እንወሰነ የሆነው። ቅብዝባዦች እንዳንሆን፣ ኃጢአት እንዳንሰራ እንጂ እኮ የትኛው እምነት 4፣ 6፣ 8፣ 10 እንደሚል አላውቅም። እኔ በማውቀው እምነት ግን በቃ አንድ ሰው ለአንድ ነው። ከኔ ግራ አጥንት የተሰራች አንድ ጽድት ያለች ሔዋን ያለች ያቺ ሔዋኔ ከእሷ ጋር ውድቀቴንም ስኬቴንም ከዛች ልጅ ጋር አብሬ እንዳሳልፍ እልፍ ሲል ደግሞ ፍሬ አፍርተን ከዚች ልጅ ጋር በደስታ እንድንኖር ነው እንጂ 4፣ 5፣ 6 አንድ ላይ አድርጎ በጌታ ይሄ አይመጣውም። ይሄ ደግሞ የአክሌ ልጅማ አያስብልም። በቃ እያሰደብከን ነው። ቤተሰቦቻችንም እየተሰደቡ ነው በዚህ ምክንያት። አንተ እያሰደብከን ነው። ይህ ትክክል አይደለም። አብርሽ እያደረግክ ያለው ነገር መልካም አይደለም። በቃ ሄርሜላንም ሩታንም ትተህ ወይ ለብቻ ሁን። ግን አንተ በፍጹም ልሰማቸው ፈቃድ ጭራሽ በቆመበት ጥላሃት ሄድክ። ይሄ በጣም በቃ አስቀያሚ የሆነ ስነ ምግባር ነው። በተለይ ታላቅ ወንድምህ ታላቅ ወንድምህንሽ ይቅር። እዚህ ጋር ግን የልጅህ እናት ብላ ህይወቷን አሳልፋ ሰጥታ የወለደችልን ሚስት የነበረችውን ልጅ ጥለ በቆመችበት አንድ አይደለም 2፣ 3፣ 4 ነው ይሄን ነገር የደጋገምከው እንዴ? ይሄ ነገር እኮ ትክክለኛ ምግባር አይደለም እንዴ? ቤትኛው መንገድ ነው አንተ አብርሽ እንዲህ ተበላሸው? እሺ እኛ ያላየ ነው ከካሜራ ጀርባ በድለው ያለ ነገር ካለም በቃ እናንተ ስለማታውቁ ነው እንዲህ ነገር አድርገው ነው ብለህ እኛም በዚህ ልክ አንናደድብህ። አሁን ላይ እኮ ይኸውልህ የሰው አይን እጅግ በጣም ከባድ ነው። እዩኝ ያሉ ደብቁኝ ይላሉ ሲባል አልሰማህም? የሰው አይን እንኳን ሰው እንጨት ያደርቃል፣ የለመለመ የነበረውን እንጨት ያደርቃል። እዩኝ ማለት ደብቁኝ ያመጣልም። በግልጽ አያቴ በትክክል ይሄን ትናገራለች። ሲጀመር በተግባርም ይሄ ነገር ትክክል ነው። ሲያጌጡ ይመላለጡ ከሚለው ጋር ሲንክ ያደርጋል። አሁን አንተ በቃ በብዙ ሴቶች መፈለግ ምናምን ውጥረት ምናምን ነው እንዴ? በነገራችን ላይ ይህን ነገር እንዳትረሳ። ብዙ ጊዜ አሁን ቅድም ከሰጠው ከጥንባሳዎቹ ሰወጣለ ደግሞ ብዙ ሰዎች የሚፈልጉት አሁን ሰንዴ ማርኬት ምናምን አሁን እናንተ ላታውቁት ትችላላችሁ። ብዙ ጊዜ ይሄ የሸማቾች ምናምን ቀበሌ ምናምን ላይ ስኳር ዘይት ሲመጣ ሰዎች በግድያ በግፊያ ምናምን ነው የሚገዙት። ርካሽ ነገር ላይ እኮ በጣም ብዙ ሰው ይፍጨረጨራል፣ ብዙ ሰው ይሻማል። ከዚህም አንግል እንደሆነ ለምን አልተረዳህም? ተፈላጊ እንደሆንክ ብቻ ለምን ታስባለህ? ከዚህም አንግል ሊሆን እንደሚችል ተረዳ እንጂ እንዴ! ከዚህ አንግልም ሊሆን እንደሚችል ሲቀጥል ደግሞ በዚህ ሲቹዌሽን ውስጥ አሁን ሩታ ልትረጅ የሚገባው ሄርሜላ ልትረጅ የሚገባው ጥንቃቄ ማድረግ ያለባችሁ አብርሽ እዛም ጃምፕ ብሎ ሲመጣ ልባችሁ እናንተ ክፍት ነውና ክፍት አድርጋችሁና በቃ ይቅርታ አድርገናል ብቻ አይደለም። በዚህ መሀል ስንት አይነት ነገር አለ። ጨብጥ፣ ከርክር፣ ባምቡሌ ምናምን ስንት አይነት በሽታ አለ እንዴ! አረ በእግዚአብሔር እንዴ! አንተ ወንድ ልጅ ደግሞ እረፍት የለውም። በቃ ሁሌም መስራት አለበት ምናምን ደግሞ ይላል እኮ። ምንድን ነው የሚሰራው እንዴ? እረፍት የማያስፈልገዋል። ዋ አንተ አሁን ምንድን ነው ጥቅሙ? አሁን እንዴ ሴት መቀያየር እኮ ምንም ጀግንነትም አይደለም ሀያልም አያስብልም። የተለየ ነገር እኮ የለም። በቃ ገልጹ ስንነጋገር ግን የተለየ ማንነት አለ። አሁን እዚህ ጋር ሩታ ጋር ስትመጣ ሩታን መርጠህ በስተመጨረሻ ሩታን ሚስቴ አደርጋታለሁ ብለህ ተንበርክከህ ቀለበት ስታደርግላት እሷ ደግሞ ቀለበቱን አልፈልግም ብላ ስታወልቅ መልሳ ቀለበቱን ልታደርግ ስትፍጨረጨ ስታለቅስ እንቧ ከረዩ ስትል ትራስ አቅፈ እየዬ ስትል የነበረው እኮ ሩታ ጋር የተለየ ነገር ስላየህ ነው። ጠገብክ በቃ
ምንድነው አሁን ችግር ምንድነው? አሁን እስቲ መንግስት ይል ችግር ምንድነው? ችግርን እንፈታለን። ችግርን መንግስት ያው ችግርን ተናገር። አሁን ሩታ ገፍታኛለች፣ ሩታ እንደዚህ አድርጋኛለች፣ ፍቺውን እንድንፈጽም ገፋፍታኛለች ምናምን አልክ። አንተስ እቺን ልጅ ከዚህ ቀደም ከፍቅር ጋር ሆነህ ስታበሳጫት እንዲህ ስታርጋ ተመለሰ ከሄርሜላ ጋር በዚህ ልክ ኧረ በስመ አብ የአብርሽ ነገር እኔ አብርሽ አሁን ምን እየሆነ እንደሆነ አናውቅም። እንደውም ምሕረቱን ይላክለት አንዴ በምናምነው ነገር እንጸልይለት ለዚህ ልጅ ጎበዝ። አረ ወገን ይሄ ልጅ ጸሎት ያስፈልገዋል እንዴ! አሁን ዝናብ እንዲዘንብ ምናምን ሰዎች ተሰብስበው ይጸልዩ ያሉ። አሁን ደግሞ የአብርሽ ጤና እንዲመለስ አብርሽ ወደ ቀድሞ የአፍቃሪነቱ እንዲመለስ ተሰብስበን እንጸልይለት እስቲ ወገን። እዚህ 500,000 ምናምን ሰብስክራይቦች አላችሁ እናንተም ጸልዩለት። አሁን ከምትሰድቡት እንዲህ ከምትሉት ምናምን ጸሎት ነው የሚያስፈልገው ለዚህ ልጅ። አሁን ጸሎት ልቦና ይስጠው እንዲህ። አሁን ደግሞ እንደዛ እንዳንል ደግሞ አውቆ ነው የሚያጠፋው። ትናንትናውን ሆን ብሎ ለማናደድ ሩታንም ሄርሜላንም። አሁን ከዚህ ምን ተጠቀምክ ብትሉት ግን አይናገርም። ጥቅም ምንድን ነው? አሁን ሄርሜላ እንዲህ በመናደዷ ሩታ እንዲህ በመናደዷ ጥቅምህ ምንድን ነው ብትሉት ምንም አይመልስም። አንድ ሰው እኮ ተምሯል ወይም ያስተውላል የምንለው በተወረወረበት ድንጋይ ቤት ሲሰራ እንጂ የተወረወረበትን ድንጋይ መልሶ ሲወረውር አይደለም። በቀልን በፍቅር ማሸነፍ ይቻላል። ደግሞ የትኛው በቀል? እሺ ምን ያርገውት እንዴ? ታሞ የተነሳ እግዚአብሔርን ረሳ ማለት አንተ ነህ። ትክክለኛው አንተ ነህ። አያቴ አንተ ነህ ነው እንዲህ የምትለው። ታሞ የተነሳ እግዚአብሔርን ረሳ እንዴ? አንተ ሲገባ እኮ አሁን ጋቢን ልብስ አድርገህ ጠዋት ጸበልህ ገዳመ ካልሆነም ደግሞ ቸርች እየሄድክ ፈጣሪን ነው ማመስገን ያለብህ። አንድ ወር ሙሉ ድንዝም እያለው ሰው ወደ ፈለገው አቅጣጫ ሲያሽከረክር የነበረ ስትል ነበር አይደለ? ከዚህ አይነት ሁሉ መዓት ከዚህ ሁሉ ስቃይ ያወጣህን ፈጣሪ ተመስገን ነው እንጂ የምትለው ቺክ ይዞ በመደራረብ ነው እንዴ ተመስገን የምትለው? ተው የምትመካባት አንዷን ስራ እንዳያስፈታብህ። አረ መሪ እኛ ግን ለመሪ ጌታ ልንናገር ነው አብርሽ። እኛ መሪ ጌታ ልንናገር ነው። እውነት እምቢ ካልክ እምቢ ካለ ውድ ቤተሰቦቻችን ይህ ጉድ ያፈለውን ነገር እናስተኘዋል። እኛ መሪ ጌታ ጋር እንሄዳለን። በቃ አብርሽ እናስደግም። ጉድ ያፈለው ይሄ ነው አይደል አብርሽ? ለማንኛውም ይሄ ነገር መልካም አይደለም አብርሽ። እንዲህ የምንነጋገረው ይኸውልህ ማለት ያንተን ስብዕና ከዚህ ቀደም የነበረው ስለምንረዳ አፍቃሪነትህን እንዲህ ፍቅር ሰጪነትህን ስለምንረዳው ነው። ስለዚህ አሁን አንተ ነቃ ደንገጥ ብለህ እሺ በቃ ሁለቱም ሄርሜላም ሩታም ይቅሩብህና ከራስህ ጋር መጀመሪያ ተናበብ እስቲ። ራስህን በደንብ መርምርና ወደሚያስፈልገው ሰው ትሄዳለህ። ለማንኛውም አብርሽ መስመርን ጥሰሃል። ባቡሩ ሀዲዱን እየሳተ ነው። በዚህ አጋጣሚ ውድ ቤተሰቦቻችን እጅግ በጣም ወዳችኋለሁ። አከብሯቸው ስለምሰጡኝ አስተያየት፣ ስለምትደግፉኝ፣ አይዞን ወደፊት ስለምትሉኝ ደስ ብሎኛል። አመሰግናችኋለሁ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን ተሆኑ ዘንድ በአክብሮት ጋብዛችኋለሁ። ሁሌም እንደምናገረው አብርሽ ከሩታ ጋር ቢሆኑ መልካም ነው። ምክንያቱም ሁለቱ ጋር ያለው ፍቅር በፍጹም እንዲህ በቀላሉ ቢፈርስና ቢበተን አይደለም። በስተመጨረሻም አብረው እንደሚሆኑ ስለምንረዳ ነው በዚህ ልክ ድክመታ እንዴት ነው በዚህ ልክ የምንናገረው። የእኛ ተወዳጆች ሁላችሁም በጣም ነው የምወዳችሁ። ሁሌም እንደምናገረው ፍቅር ያሸንፋል። ዋላፍ